አላ አንዷን ላጣት ታረጋት ስንት ቁም ነገረኛ እኮ አሉ። እንዴት ነው ፍትህ ለሙሀባው ያሉ ነው። ወላሂ እውነታቸውን ነው። ሙሀባው መርጠህ ነው የምታገባው። እሺ እዚህ ተመልከት እንግዲህ ከነዚህ አሁን እንዳለ ሴት ናቸው። 63 83 ብቻ ነው ወንዶች እንጂ የሚታዩኝ አብዛኛው ሴት ነው እዚህ ያለ። እንድረዋለን። ዋው ጭልጥ አልኩኝ በሀሳብ ረዋን በቃ ወላሂ ዶክተሯ ማለት ነው እስከ ጁን 7 ዛሬ ቀን ትወልዳለች ያለችው። እኔ ዶክተር አላምንም ከዚህ በኋላ እንዴ በጣም እኔ የተማርኩ ስለሆንኩ ዶክተር አምን ነበር በፊት እኔ አላምንም ከዚህ በኋላ እኔ እንዴ ሚስት ትወልዳለች ያለች ወላሂ 28 ትወልዳለች ብላን ስትሰጠን እስከ 28 እንቅልፍ አልተኛውም። እስከ ጁን 7 ትወልዳለች አንዲት ደግሞ እስከ ጁን 7 ትወልዳለች አለችን። ወላሂ ተጽፏል እኮ ሲስተም ላይ ምናምን ነው አልትራሳውንድ መጨረሻ ከዚህ በኋላ እንሂድም አልትራሳውንድ 300 400 እየበሉን ነው። ከዛ አልወለደችም። ከዚህ በኋላ እኔ ድሮም እንትን አልልም የላይኛው ማመን እኮ ጥሩ ነው። አሁን ደግሞ ገና ነው በቃ እንግዲህ አላህን ነው እየጠበቅን ያለ ነው። ዶክተሮች ጨርሰናል፣ ተስፋችን አሟጣን ጨርሰናል። በ28 እና ጁን 7 ጁን 6 ከጁን 7 ሹር አለች 100% አለች። መነጽር ለብሳ ነው ደግሞ ያለችን። መነጽር ለብሳ እኮ ነው ደግሞ የሚገርማችሁ ነገር መነጽር ለብሳ እኔ ከዚህ በኋላ ፈጣሪ ነው የምጠብቀው። የምን አባቱ እንትን ነው። እኔ አሁን ልጄ ወርዳለች ዘቀዘቀች እያለች እንትን እዚህ በኋላ ግን መቼ እንደሆነ አይታወቅም። እዚህ ሳምንት ሊቆይ ይችላል። ዘቀዘቃለች ወርዳለች ደርሳለች እያሉ ወላሂ እና እኛ አንተን አናምንም ወላሂ 38 28 ገባች እኮ ያየናት እኮ ረዋን 38 28 37 ነበር አሁን 38 ገብታለች። እስካሁን አልወለደችም። እንዴት ነው ምን ይሻላል ጎበዝ? ባርባ ይወለዳል። ባርባ ራሱ ይወለዳል። እየጠጣች እኮ ነው እንትን እኔ እኮ ወጪ አልቻልኩትም። አሁን እንዴት ነው ባርባ 10 ወር ላይ ወለድኩኝ አለች አይደል ትላንትና። ላኢላሀ ኢለላህ ሙሐመድ ረሱሉላህ 10 ወር ልቅ ሲል አለች። እንደዛም ያጋጥመው 10ኛ ወር ከወለድሽማ አስቸጋሪ ነው። አልትራሳውንድ አንድ ይቀርሻል ማለት ነው። አንሄድም እዚህ እስከ 41 ነው። ሰሚራዋን እንትን ስኳርሽ ግን ቼክ እናስደርጋለን። ወይኔ እኔ መጥቻ ዋልዳታለሁ ካሜሪካ። አይ ከአሜሪካ መጥተሽ እንድታዋልጅ አንፈልግም። የአሜሪካ ዶላር እንድትልኪል ነው የምንፈልገው። ወላሂ በይ እስኪ እግዚአብሔርን በይ እስኪ ኢየሱስን በይ እስኪ። አይባልም እውነትሽን ነው። እሺ ነው። እናመሰግናለን። እሺ ኦኬ። አይ ማለት እዛው እኮ እዛ ስላለሽ እንዳትደክም ነው። እንዳትደክሚ እሱ ብር ይድከም። አንቺ ላኪውና የሆነ አሁን የግል ነው የምትወልደው ያልጋ ይከፈላል። ገና ነው 38 ወላሂ በሉ እስኪ። ታዲያ ባለፈው ሙጣ ይመጣል አይደል? ምንድነው አሁን ደዋን ምን ይሻላል? አሁን 38ኛ ነሽ። አሁን መጣው ደግሞ 39ኛ 42 ሳምንት ይቀረናል። መቼ ነው የምትወልጂው? እኔ እዚህ ባል ተስፋ ቆርጫለሁ። በፊት ጨነቅ ነበር። አሁን ግን ጭቀቴ ላቆም ነው። ከረዋል አቁም ነኝ ብያለሁ። የለኛው ሻንጣው ተዘጋጅቷል። ያ ሁሉ ፕሮሰስ ተዘጋጅቶ እኔ ዶክተር አላማ ብያለሁ። መጀመሪያ እኔ የልጅቷን ያጠራቀምኩላት ወደ 5000 ምናምን ብር ተጠራቅሞ እንትን ብሎ ተረትቦ ተቀምጦ ስንት እንደሚሆን አናውቅም። አልበሰለችም ማለት ነው። 40 እና 42 ኦኬ። ምን አስቸኳለ ይቆያል ማለት ነው። እንዴ አልጋው ተገዛ። ወር ሊሞላው ወላሂ ወር ሊሞላው ነው አልጋው። 15 ቀን ሊሆነው ነው። አረ ወር ሊሞላት ነው አልጋው። 2 ቀን ይቀራል። የተገዛላት አልጋ ወር ሊሞላት ነው። የመጀመሪያ ጊዜ ሰበር ዜና በ2000 ድርሃም ገና ሳትወለድ ዶክተርን አምና በ28 ወልጃለች ተብላ በ27 ሄዳ ሙሉ የልጅቷን ወጭ የገዛች ረዋን ሪከርድ የሰበረች ከዩናይትድ አረብ ኤሚሬትስ እርግዝና ብርቋ የሆነባት ረዋን በጣም የምትገርም ልጅ ናት። እኔማ በ28 ስትለኝ ቶሎ ብዬ ማዘጋጀቴ ነው። ዶክተር አላምንም እኔ ከዚህ በኋላ ገና ነሽ ታስታውቂያለሽ እኮ ዝም ብሎ ቶሎ ብዬ ማዘጋጀቴ ነው። እኔማ ረዋን ገና አልተዘቀዘቀችም። ገና እኮ ናት እዚህ ጋር ነው ያለችው። ገና አልወረደችም። ወደታች አልወረደችም እኮ እኛ እኮ ዝም ብለን ነው እየተፈላሰፍን ያለነው። ወደዚህ ነው የምልሽ። አንቺ እግሯ እኮ ትናንትና ወደዛኝ እየተራገጠች የነበረችው እንዴት ነው አሁን ወደዚህ ያለችው? ገና ትንሽ ይቀራታል። አፕሩቭ ማድረግ አለባት። ወደታች አፕላይ ማድረግ አለባት። መጫን አለበት። ወንድሟ መጣ ላይ ሚስት ነው ያጣ። አንቺ ደግሞ መጣ ትላለች እንዴ? እሱ ሚስት የለውም። በዚሁ ሙቀት ሰዓት 40 ምናምን ዲግሪ ደርሶ እናቴ አስቸጋሪ ነው። ሴቶች ደግሞ እምቢ አትበሉ በዛት። እሺ በሉ መርሐባ ነው የሚባለው። እሺ 45 እየደረሰ 40 50 ሊገባ ትንሽ አንዱ ሩብ ጉዳይ የቀረው ሙቀት አስቸጋሪ ነው እና ትናድጉ ብርድ አለሽ ሸፍንሽ ሚስቴ
ውጋት ይዞኛል። ጎን ውጋት ረዋን እርግዝና አዲስ ሆኖብሽ ነው። ወጋኝ ስትይ ምጥሽ ምጥ የመጣት ያለሽ አይደለም። ምጥና ውጋት ይለያያል። እግሬ አበጠ ስትይ ምጥ የመጣት ያለሽ አላልኩም። እኔ አላልኩም። እኔ አይደለም እንደዚህ ሆንኩ ስትል ምጥ የመጣት ያለሽ ሙቀት ስላት በአንድ በኩል ውጋትና ወገብ እንደ ሁለቱንም በአንድ ነው ያዘኝ ዛሬ። እኔ ፈራ አስረጋጅ፣ አንቺ ደግሞ ፈራ ተረጋጅ ሆነን እኮ በቃ ተሰቃየን። ዶክተርና ምንን አልጋ ገዝተን ወላሂ አልዓዚም አላህ ያሳያችሁ። ጁን 7 ነው ዛሬ ቀን። የት አለች ዶክተሯ? እኔ ሂጅ ነው የምጠይቃት። እስከ ጁን 7 ትወልዳለች ነው ያለቻት። የሚወጣ የተወለደ ነገር የለም። ልጅ አልመጣም ነው ነገር አልመጣም። ምንድነው አልበሰለችም? እቺ ልጅ እንዴት ነው ነገሩ? አልበሰለችም ወይ ምንድነው? እኔ ባለፈው ደግሞ አቁሜያለሁ ታፕታፕ ማድረግ አቆምኩኝ እኮ ብርድ ነው ብለሽ ነው አይደለም? ጡረታ ወጣሁኝ። ብርድ መተኛ እንዴ? ቶቶ ይሞቃል። ትንሽ ወደ ላይ ከፍ ነው የምታረጋት። ከፍ አድርገው ወደ ላይ ነገርሽ ነበር። አንቺ እኮ ነሽ ዱዝ ይሆንሽ በዱላ ምናልባት ብርድ ከሆነ ብርድ ደግሞ አይደለም። በቤት ነው የጀመረኝ። ምን ይሰማሻል? በቤት ነው የጀመረኝ። ጠዋት ምንሽ ነው የሚሰማሽ? ውጋት ነው በቃ ውጋት። ኩላሊቴ ጋር ውጋት። ኩላሊቴ ጋር ውጋት በአንድ በኩል ማለት ነው። ወላሂ በሲ ወላሂ። ከዛ በኋላ ደግሞ በየትኛው በኩል? በዚህኛው ደግሞ ምንድነው ወገቤ አንድ ላይ ነው ማለት። ወገብሽ ያምሻል? ምጥ አይደለም። ምጥ እንዳትለኝ አይደለም። አይ ምጥ አልልሽም። ገና ነኝ። በፊት ይወጋሻል፣ በኋላም ይወጋሻል። ልጅቷ ጭንቀት ድህነት እየገባባት ነው ያለ። ሽቲ ተሸጣል ተሸጠ ጭንቀት ጨንቆ እኮ ነው አይታ እንትን ብላ የእናትና የአባት ጭንቀት ይኸውልሽ፣ እኔ ስጨነቅ ታፕታፕ ሳረግ ሲገባ ማለት ነው ጭንቀቱ ሁሉ የኔ ይገባል። አየሽው አይደለ? አንቺ ደግሞ ይሄ ጭንቀቷ ወደሱ ነው የሚሄደው። አየሽው? እኔ አልተጨነቅኩም። ግና በልጅነቷ ስለ ጦርነት ማሰብ ያለባትም እቺ ልጅ ተአምረኛ ልጅ መወለድ ነው ያለባት። ሙቀቱ ነው ሙቀት ውሃ ረዋን አይሲ ትከፍተዋለች ማታ ስንተኛና እኔ ይበርደኛል በጣም እየበረደኝ ለሷ ስል ተውላታለሁ። አይሱን አልዘጋውም። በረዶ ነው ቤቱ እኮ ግን እሷ ደግሞ በረደኝ ትላለች፣ ሞቀኝ ትላለች። ምንድነው ችግሩ? እስኪ ንገሩኝ። ታውቃላችሁ የወለዳችሁ ነው ሙቀት ምናገናኘስ ነው ከእንትን ጋር ማባውን አምጦ ሲጫወት አይ በውስጥ ሂጂና አጫውቹ፣ በውስጥ ሂጂና አጫውቹ። ቁም ነገር አለሽ ሂጂ በውስጥ ብቻውን ሆነ ደበረው። ሴቶች ሀዲቃ ለሀዲቃ ባህር ለማህር እዛ ነው የምትወስድተኝ። አይ ጉድ ተጠንቀቂ። ተልባ ጠጪ። ተልባ ማይጠጣች ነው እንዴ? ዶክተራን አምነን እኮ ጁን እስከ ጁን 7 ከ5 ቀን በፊት ልትወልድ ስል ትጠጣ ተብሎ ነበር። ከ5 ቀን በፊት እየጠጣች ልጅቷ አልመጣች። ተልባ ጠጣ ካልመጣች በዶክተራም ካልመጣች ችግር አለ። ምን ነው ማልመጣች? እስካሁን ድረስ ገና ነች። ሙቀቱ በዚህ በሙቀትማ አልቀቀልም ወጥቼ ቆይ ብላ ነው። አልበሰለችም። ታስታውቃለች ነው ገና ናት። በደንብ እንትን በሰል አላለች። በደንብ መሽ ይሆን አለባት። እንደዚህ በሰራ አድርጋ የበሰለች ብላ የተማረች እንድትሆን እኮ ነው። አየሽው? እኛ እኮ ሳናስበው በ7ኛ በ6ኛ ወር ተወልደን እኮ ነው የቀነጨነው። ቀንጭራ ያለው ጎኛ ምንም ማሰቢያችን ዝቅ የሚለው እኮ በቃ ጥብብ ያልነው በፖለቲካው በምን እኮ በ7ኛ ወር እየተወለድን እኮ ነው። የእውነቴን ነው። ኢትዮጵያውያን እኛ የእውነቴን ነው የምላችሁ። አሁን እቺ ልጅ ከዘር ከደሞ